ሰብስክራይብ አድርጋችሁ ጀምሩ። ዛሬ የምናወራው የቡና ወሬ ነው። ኤኒዌይስ ዛሬ የምናወራው የምትወደድ የምትከበር የሴት ባህሪያት ነው። ምናልባት ልክ ይህንን ስትሰሙ እኔ ለወንድ ነው እንደምኖረው ምናምን የምትሉ ሰዎች ትኖራላችሁ። ለወንድ ሳይሆን ጀነራሊ በጣም የምትከበር የምትወደድ የምትፈለግ ሴት ያላትን ባህሪ ነው ኢንስፓየርም ለማድረግ ነው። ግን ኦፍ ኮርስ ደግሞ ወንዶችም እንደዚህ አይነት ሴት ብትመርጡ ያዋጣችኋል ላይፋችሁ ላይ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ዋጋ ስለሚያስከፍል የምንወስናቸው ማንኛውም ውሳኔ ህይወታችን ላይ በጊዜ ሂደት ዋጋ ስለሚያስከፍሉን የሚያዋጣችሁ እንድትመርጡ ነው። ሴቶችም ደግሞ ኢንስፓየር እንዲያደርጋችሁ ነው። ሪሌሽንሺፓችሁ ውስጥ እንደዚህ አይነት ሴት ብትሆኑ የተሻለ ሰው እንደምትሆኑ የተሻለ ሪሌሽንሺፕ እንደሚኖራችሁ ስለማቅ ነው። ስለዚህ የምትወደድ የምትከበር የምትፈለግ አይነት ሴት ባህሪያት ወይም ሴት ልጅ ላይ ጥሩ የሚባል ወንድ ሊፈልገው የሚችለው አይደል ሊያከብረው የሚችለው ሶሳይቲ ውስጥም ቫልዩ ሊደረግ የሚችል ትክክለኛ የሴት ልጅ ባህሪ የቱ ነው የሚለውን ነው የምናወራው። የመጀመሪያው እንግዲህ ኦብቪየስ የሆነው በጣም እኔ የሴት ልጅ ሁሉ ነገሯ ነው ብዬ የማስበው ሎያሊቲ ወይም ታማኝነት ነው። በነገራችን ላይ ታማኝነት ለሴት ልጅ ሁሉ ነገሯ ነው። አንድ ሰዎች ሮጣችሁ ሄዳችሁ ለወንድም ልትሉ ትችላላችሁ። ኦፍ ኮርስ ሊሆን ይችላል። በሌላ ዲስከሽን ዲስከስ እናደርጋለን። ስለ ሴቶች ስለሆነ እያወራን ያለ ነው። ለወንድ ተብሎ ሳይሆን ለራሷ ስትል ማለት ነው። ሴት ልጅ ሎያል ካልሆነች የሆነ የሚነጥቃትና ከላዩ ላይ የሚገፋት መንፈስ አለ። ከላዩ ላይ የሚወስደው የሆነ ፌሚኒን እንትኗን ያሳጣታል። የምሬን ነው የምላችሁ። ሰልፍ ወርዟን ነው ያሳጣት። ለራሷ ያላትን ቦታ፣ ለራሷ ያላትን ክብር፣ ሰዎች ፊት የምትቆምበትን አስመሳይ የሆነች ነው የምትሄደው ጊዜ ሂደት ላይ። ምክንያቱም ዲፕ ዳውን የሆነ ነገር ስላለባት የምር ከልባቸው ነው ሴቶች እንደዚህ አይነት ነገር ሲገቡ የሚጸጽታቸው። የሆነ የሚቆርጥባቸው ነገር አለ ከውስጣቸው። የሆነ ኢኔት የሆነ ውስጣዊ የነበራቸውን ትሩ ራሳቸው ላይ የነበራቸውን ኩራት ስል በመጥፎ ሳይሆን ራስ ላይ ፕራውድ መሆን አለ። ራስ ላይ ያለ የሆነ ፖዚቲቭ የሆነ ኤነርጂ አለ ስለ ራሳቸው የሚሰማቸው። ያንን ነገር ነው የሚገፋቸው። ከዛ በኋላ በጣም ብዙ ኬዎስ ውስጥና በጣም ብዙ ልክ ያልሆነ ህይወት ውስጥ ነው የሚገቡት ኮንቲኒየስሊ። ምክንያቱም የሆነ ሰው የሆነ ቦታ ራሱን አስቀምጦ ሲወርድ ሁሉም ይገባኛል አይነት ነገር ውስጥ ይገባል። ቴክ ኢት ሲሪየስሊ። ሊከፋችሁ ይችላል፣ አይ አንደርስታንድ። አሁን የምለው ነገር ሊያስደብር ይችላል ሴቶች ላይ። ኦፍ ኮርስ ጀጅመንት አይደለም፣ ግን ነሰሰርሊ ግን እንግዲህ ምናልባት እኔ ሴት አይደለሁም፣ ግን ሴቶች ግን እንደዚህ አይነት ህይወት ውስጥ አሳልፋችሁ የምታውቁ ከሆነ ዲፕ ዳውን ልክ እንደሆነ ታውቃላችሁ። ኦብቪየስሊ ደግሞ ውስጣችሁ በተወሰነ አጋጣሚ እንኳን እንደዚህ አይነት ነገር ውስጥ ከገባችሁ ምን ያህል የጸጸት ስሜት ምን ያህል የሚደብር ነገር እንደሚሰማችሁ ይታወቃል። በእርግጥ ሴት ልጅ ስታረግ ወይም ደግሞ ሎያሊቲዋን ስታጣ ረጅም ጊዜ አስባበት አሰላስላ ምናምን በፍቅር ሄዳ ነው ይባላል። somehow is true ግን it's not always። አንዳንዴ እንደዚህ አይነት ነገር ሊፈጠር ይችላል። ጀነራሊ ስፒኪንግ ግን ወንድም ልጅ ጋር በጣም አትራክቲቭ የሚያረጋት አይደል ወንድ ልጅ እስከ ህይወት ድረስ ዋጋ ሊከፍልላት የሚያስችላት ባህሪ ሎያሊቲዋ ነው። እሱ ጎዳትም አልጎዳትም ክፉም ሆነ ደግ አይደል ለሱ ብላ ሳይሆን ለወንድ ብላ ሳይሆን ሴት ልጅ ታማኝ መሆን አለባት። ክብሯም ስለሆነ ማለት ነው። ክብር ሲባል አንዳንድ ሰው ያዝቀኛል። ወንዶች ራቁታችንን እንሄዳለን ብንል ለእናንተ ሲሆን ይቻላል፣ እኛ ራቁታችን ለምን አንሄድም ሲሉ እንደውም አንድ ልጅ ብላ እባካችሁ አንዳንዴ የምትፎካከሩትን ነገር ማወቅ ጥሩ ነው። ሴት ልጅ ክብሯን መጠበቅ ለራሷ ነው። ወንድ ለምን አይጠብቅም? ለሴት ልጅ ክብሯን ከተመቸሽ ዱዊት አይደል። ከብዙ ወንዶች ጋር መሆን እኔም እንደ ወንድ ፍላጎቴ ነው ካልሽ አድርጊው። ማንም ነው ምንም ክርክር አያስፈልገውም። ልክ ነው አይደለም የማምራት ጉዳይ ውስጥ አይደለም ያለ ነው። ግን ስለ ራስሽ የሚሰማሽ ስሜት እንኳን እንደ ሴት ልጅ ጤነኛ አይሆንም። ከዛ በኋላ ሰው ፊት አክት የሚያደርጉትን ስለምናይ ነው እኮ የምንሸወደው። ባይ ዘ ዌይ ሪፍሌክሽን እኮ ነው ሰው አክት የሚያደርገው አይደል። የሆነ ውስጡ የበታችነት የሚሰማው ነው የበላይ አክት የሚያደርገው አይደል። ውስጡ ሲያመው ነው እኮ ወደ ውጪ ደስተኛ ለመሆን የሚጥረው አይደል። ልክ እንደዛው እንደዚህ አይነት ሲቹዌሽን ውስጥ ያሉ ሴቶች በጣም አግሬሲቭ ስለሚሆኑ ስለሚቆጡ በጣም ሃፒ ምናምን ስለሚሉ ይመስላል። ግን የምሬን ነው። ዘሞስት ግን ደግሞ የተጎዱ ዘሞስት ብትጠጋቸው ደግሞ ብዙ ቁስል ያለባቸው ሰዎች ነው። ዘሞስት ብዙ ጸጸት ያለባቸው ሰዎች ደግሞ እነሱ ናቸው። ብቻ በአንድም በሌላ መንገድ ስለማገኝም ነው። በጣም ሎያሊቲ በጣም ኢምፖርታንት ነው። በቃ ለሱ ብለሽ ሳይሆን ለራስሽ ስትይ እንዳታጭው። የማይሆን ሪሌሽንሺፕ ከሆነ ውጪ፣ ሎያሊቲሽን አትጪ። ታማኝነት ማጣት በጣም አደገኛ ነው ለሴት ልጅ። የሆነ ኢንቴግሪቲዋን ያፈርሰዋል። ለሆል የቆመችበትን ዓላማ ያፈርስባታል። ሚኒንግ ያሳጠዋል ሁሉንም ነገር። ሪሌሽንሺፕዋን፣ ልጆቿ ይረብሻል፣ ያዛባባል። በቃ ቶሎ ትቶ መውጣት ነው እንደዚህ አይነት ነገር። ተበድላ እንኳን ብትሄድ ታሳሳለች፣ ትናፍቃለች። የምሬን ነው የምልህ።
ምክንያቱም አንተነ የጎዳት አንተነ የረበሽከው እንጂ እሷ አይደለችም። ሁለተኛን ሶስተኛን ስናገር ሴንስ ይሰጣል ለምን ሎያሊቲ እንዳልኩ ምናልባት እንግዲህ ሪሌት ማድረግ ከቻላችሁ። ኤኒዌይስ ግን በጣም ለሞስት አትራክቲቭ የሴት ልጅ ባህሪ በየትኛውም ሲቹዌሽን ውስጥ ሎያል መሆኗ ነው። በጣም ሁለተኛ ሴት ልጅ በጣም የሚወደድ የሚፈለግ የሚከበር ባህሪ ደግሞ በሚገርም ሁኔታ እንዴት እንደምለው አላውቅም፣ ጠንካራ ግን ደግሞ ሶፍት የሆነች ሴት። በጣም የሚፈለግ የሚወደድ ባህሪ፣ ጠንካራ ግን ሶፍት የሆነች ሴት ማለት ከልቧ መውደድ የምትችል ከልቧ ማክበር የምትችል ሰዎችን ከልቧ መሳሳት የምትችል አይደለም ኢሞሽናል መሆን የምትችል ግን ሙሉ ለሙሉ ዲፔንደንት ያልሆነች ሰው ላይ በራሷ መቆምም እንደምትችል የምታስታውቅ ረተኛ ሰው ገፍቷት ረግጧት ከሄደ መጥኔ ለሱ እንጂ እኔ ስኖርሃለሁ ማለት የሚችል ኢነርጂ ያላት መሆን አለባት። አይ ዶንት ኖ ይሄን ኤክስፕሌን እንዴት እንደማደርገው። ምክንያቱም አንዳንድ ሰዎች ይሄ ሂድ ከዚያ ገደል ገባ ከማለት ጋር ያገናኙብሃል። ግን እሱኛው ሳይሆን እስከ የእናት ባህሪ ማለት ነው። እስከ ጥግ ድረስ መሆን ይችላሉ እኮ ካየህ እናቶቻችን አይደለም እስከ ጥግ ነው ባላቸው የሚወዱት፣ ግን ትተውን ከሄደ ይኖራሉ። ልጆቻቸውን ተፋልጠው የሚያሳድጉ ናቸው። ይሄውን ከውስጣቸው ስለማይነገር እንጂ ወንዶች ጭንቅላታችን ውስጥ የምንይዘው ነገር አለ። እንደዚህ አይነት ሴት በጣም ነው የምናከብረው፣ ቫልዩ የምናደርገው። ትወደናለች ምክንያቱም በነፃ ፍቃዷን የወደደችን ተገዳ አይደለም። በገንዘብ ፋይናንሻሊ መሄጃ ስለሌላት አይደለም የተጣበቀችብን። ተረዳኝ። የሚያብላት ስለሌላ አይደለም የተጣበቀችው እኛ ላይ። ኢሞሽናሊ ራሷን መቋቋም ስለማትችል አይደለም እኛ ላይ ሆነችው። ፈልጋን ነው። በጣም ለሷ ህይወት አስፈላጊ ስለሆነ ነው አብራን የሆነችው። ያንን መስመር ማለፍ ከቻልክ ግን ጥንካሬዋን ማየት የምትችል አይደለም፣ ቆራጥነቷን ማሳየት የምትችል መሆን አለባት። የምሬ ነው። ያ ኔቸር አይ ቲንክ እንግዲህ ፒውርሊ እንደ ትዳር አይደለም እያወራሁ ያለሁት፣ ባይ ዘ ወይ ሪሌሽንሺፕ ነው። ምክንያቱም ትዳር ላይ ዳይናሚክስ ኮምፕሊትሊ ስለሚለይ ፒውርሊ ይህንን ነገር ለወንድ ልጅ ማየት አለብን ብዬ አምናለሁ። የምሬ ነው። አብዛኛው ወንድ ስርዓት ይዞ የሚኖረው እንደዚህ አይነት ሴት ጋር ነው። ተረተኛል። በቃ አብራህ ያለችው ሴት መስመር ካለፍክ አይደለም ስርዓት ከዘለልክ የማይሆን ነገር ውስጥ ገብተህ የምትፈትናት ከሆነ ለአንተ ካላት ፍቅር በላይ ለራሷ ያላት ክብር ስለሚበልጥ ወከዌ እንደምታደርግ ማወቅ አለብህ። ሪሌሽንሺፕ ላይ ነው ያልኩት። ትዳር ላይ ለእግዚአብሔር ስትል የምትከፍላቸው መስዋዕትነቶች ሊኖሩ ይችላሉ አይደለም። ለቃል ኪዳኑ ስትል የምትከፍለው መስዋዕት ሊኖር ይችላል። ሪሌሽንሺፕ ግን ቃል ኪዳን አይደለም። ልትተዋወቅ ነው አይደል? አብረው ፍቅር ልትቀጥል ነው። ሞስት አትራክቲቭ የሆነ ባህሪ የትኛውም ወንድ ብታባረው እንኳን ጥላው ብትሄድ እንኳን አይምሮ ውስጥ የምትቀረው አይነት ሴት ረተኛል። እስከ ጥግ በሰዓቱ ትወደው ነበር፣ እስከ ጥግ ትፈልገው ነበር፣ እስከ ጥግ ከሱ ውጭ አታስብ፣ እስከ ጥግ ለሱ ላይ ያለች፣ እስከ ጥግ ታማኝ ነች። ስርዓት ከሌለው ግን አይደል ቫልዩ ማያደርግ ከሆነ አይደለም በትክክል መምራት የማይችል ከሆነ ጤናማ አስተሳሰብ ከሌለው ግን መሄድ የምትችል መሆን አለባት ሪሌሽንሺፕ ውስጥ። እሺ ሪሌሽንሺፕ ውስጥ ደጋግሜ ነው የምለው ለመቁረጥ እንዳይመቻችሁ። ሪሌሽንሺፕ ውስጥ ይህ አይነት ባህሪ ሰምሃው ቢሄቭ እንድታረግ ያደርጋል። ባይ ዘ ዌይ የሆነን ነገር መፍራት መጥፎ አይደለም። ገብቶሃል? እኛ ከብዙ ነገር ቤተሰብ ፈርተን ትተናል። ዛሬ የምናመሰግናቸው ቤተሰቦቻችን አለ። ከብዙ ነገር ሶሳይቲ ፈርተን የተውለው ነገር አለ። በጣም የምናመሰግነው ዛሬ ላይ እሱ ውስጥ ባለመግባት ወር ባለማሰብ ብለህ የምታስበው አንዳንዴ ፈርተህ መተው ጥሩ ነው። ኮንሲኮንስ ፈርተህ አንዳንድ አባቶች አይታጠቅም ድሮ ሚስቶቻቸውን በጣም ነው የሚፈሩት። ኧረ እሷን ተው ይላል። አግሬ ስለምትበልጠው እኮ አይደለም። በቃ እስከ ጥግ ሟች ነች ለባሏ። ገብቶሃል? እስከ ጥግ ዋጋ መክፈል የምትችል ነች ለፍቅረኛዋ። ግን ያንን ነገር ቫልዩ ማታረገው ከሆነ አይደለም ምናምን ምትል ከሆነ መሄድ ትችላለች። ብዙ ጊዜ እንደዛ ተብሎ መሄድ ደግሞ የማይችሉት ቅድም እንዳልኩ ከአንተ ውጭ መኖር አልችልም፣ ይሄ ኢንዲፔንደንት መሆን የማይችሉ ሶፍትነሳቸውን፣ ስትሬንግዛቸውን ወይም ጥንካሬያቸውን ሙሉ ለሙሉ እንዲያጡ የሚያደርግ አይደለም። ፍቅር እውር ነው ምናምን እኔ ብዙ አልስማማም። ሎጂክም ሊኖረው ይገባል። ምክንያታዊነትም ጥሩ ነው። አለበለዚያ ኢሞሽንን ስሜት እንዴት እገዛዋለሁ? ዝም ብለህ ነው በቃ እኮ ገደል የምትገባው። ለዛ እኮ ነው አንዳንድ ፍቅር በቃ የማይሆን ፍቅር ውስጥ ይገባና እንዲያርግ ስትለው ያረጋል፣ ግደል ስትለው ይገላል፣ ደብደብ ስትለው እሷም እንደዚሁ እንዲያርግ። ዋይ ይሄ የሚያክል እኮ ጭንቅላት ሲሰጠን እንድናመሳዝንበት ነው፣ ባላንስ እንድናረግበት ነው ነገሮችን። ያን አይነት ስትሬንግዝ ያላት እኔ የምሬን ነው አትራክቲቭ ነች። ትዳሯም ጤናማ ነው። ብዙ ጊዜ ከማየው ሪሌሽንሺፑም በጣም ጤናማ ነው የሚሆነው። ማንም ሰው ከተገፋ አይደለም ፑሽ ከተደረገ መሄድ እንደሚችል ማወቅ አለበት ጭንቅላት ላይ። ይሄ ሂውመን ቢሄቪየር ነው። ቫልዩ የምታረገው ልታጣው የምትችለውን ነገር ነው። ቦታ የምትሰጠው ነገ ልትነጠቅ የምትችለውን ነገር ነው። ብትነጠቅም ባትነጠቅም ጉዳይ ላልሆነ ነገር ምንም አይመስልም።
ያንን ማድረግ የምትችል መሆን አለባት ብዬ አስባለሁ። በጣም that's important። ሶስተኛ አይ ቲንክ ብዙ ጊዜ ተናግሬዋለሁ፣ በጣም ብዙ ጊዜ የምናገረዋለሁ፣ ወደፊት የምናገረው ምናልባት እኔ በተረዳሁት ልክ ኢትዮጵያ ውስጥ ያለ ሪሌሽንሺፕ አንዱ ችግሩ ብዬ ማስበው እንዳይዘልቅ ከሚያደርጋቸው ነገሮች አንዱ ብዬ ማስበው ራስን አለማክበር ወይም ራስን አለመውደድና ገደብ አለመኖር ነው። ትልቁ ችግር ብዙ ጊዜ ተናግሬዋለሁ። ሰልፍ ላቭ እና ባውንድሪ ያለመኖር ሰፊ ችግር ነው ያለው። በእርግጥ እሱ ልክ የተነሳ ወደ ኋላ ልንመለስ ነው አስተዳደግ ላይ። ግን ነሰሰርሊ ሰልፍ ላቭ ራሷን የምትወድና ክሊር የሆነ ግልጽ የሆነ ደግሞ አቋም ያላት ሴት ማንም ሰው የሚያከብራት፣ ማንም ሰው የሚወዳት፣ የትኛውም ወንድ ከሷ ጋር አለመሆን አይፈልግም። ምናልባት ልክ ያልሆነው ባህሪው አቅሙ በላይ ሆኖበት ካልሄደ በስተቀር ጤናማ ወንድ በደንብ አድርጎ ነው እንደዚህ አይነት ባህሪ የሚያከብረው። ማን ይጠላል ራሱን የሚወድን ሰው? ማን ይጠላል ሰውን የሚያከብር? ምክንያቱም ሰውን ባከበረ ቁጥር ማለት ነው፣ ሰው ራሱን ባከበረ ቁጥር፣ ሰው ለአንተ ራሱ ለፍቅረኛው ራሱ ክሊር የሆነ መስመር ባስቀመጠ ቁጥር ረተኛ አይምሮ ውስጥ ለሌሎች ሰዎች እንደዛ ይሆናል ብለህ ስለምታስብ ታከብረዋለህ። ያን ሰው እምነት ራሱ ያሳድርብሃል። የብዙዎቻችን ችግር በተለይ ሴቶች ላይ መስጠት አይደለም እሺ ማለት ወይም ደግሞ የራስን ህግ ማፈራረስ የፍቅር አንድ ትርጉም አድርጋችሁ ነው የምታስቡት። ነው አይደለም፣ በፍጹም አይደለም። ሰልፍ ላቭ ማለት እንግዲህ ብዙ ጊዜ ተናገር ያለው ራስን መውደድ ማለት ራስ ወዳድነትም አይደለም አይደል? በቁሳቁስም የሚገለጽ አይደለም። ኦፍ ኮርስ በተወሰነ መልኩ ራስን መጠበቅ ጋር ሊገናኝ ይችላል። ሰልፍ ላቭ ማለት ግን ትሩሊ ለኤክስ ከሆነች ያቺ ሴትዮ ስሟ ለኤክስ ከልብሽ ኬር ማድረግ ማለት ኤክስ ለኤክስ ኬር ማድረግ ማለት ነው። ሰላም ከሆነ ስሟ ሰላም ጀንዊንሊ ለሰላም ኬር ማድረግ ማለት ነው። እንደዛ የምታረግ ከሆነ በጣም ብዙ ነገር ውስጥ አትገባም። የማይመለከት ነገር ውስጥ አትገባም አይደለ? የማይሆን ነገር ውስጥ አትገባም። ሰው ራሱን የሚወድ ከሆነ እኮ አንህልዚ ነገር መርዝ ትበላለህ እንደዛ ማለት እኮ ነው። የማይሆንህን የማያሳርፍህን ሰላም የማይሰጥህን ነገር በፍጹም አትመርጥም ማለት ነው ሴት። እንደዚህ አይነት ሴት ደግሞ አጠገቧ የምትሰበስባቸው ሰዎች ጤናማ እየሆኑ ይሄዳል። ሰዎችም ባሉ ያረጋቸዋል። የምሬን ነው። በነገራችን ላይ ያጣላማኝ ተሳድቦ ይሄዳል ነው እንጂ እውነታው ሰዎች የምር ጀኑዊንሊ ምክንያታዊ ሆነው ኖ ስላሉ እኮ አንጠላቸውም። ብንሄድ እንኳን ቫልዩ እናረጋቸዋለን፣ አክብረናቸው ነው የሆነ ቦታ እንሰጣቸዋለን። ኧረ እሱ እንደዚህ እንትን አይልም ነው የምትለው። ሁለተኛ እንደፈለግ አቢዩዝ እንዲያደርግ ከፈቀድክ ነው ብዙ ጊዜ ሰዎች የሚንቁህም ዲስፔክት የሚያደርጉም ፍቅራቸውም ለአንተ የሚቀንሰው። ሴቶች ደፍነትሊ የምለው ሰልፍ ላቭ እና ባውንድሪ በጣም ኢምፖርታንት ነገር ነው። በጣም ብዙ መንገድ መግለጽ እንችላለን። የምሬ ነው። ኢሞሽናሊ ባውንድሪ ያስፈልጋል፣ ፊዚካሊ ባውንድሪ ያስፈልጋል፣ ስፒሪቹዋሊ ባውንድሪ ያስፈልጋል። ሰልፍ ላቭም ላይ እንደዛው ልክ ኢሞሽናሊ ሰልፍ ላቭ ያስፈልጋል አይደለም? ፊዚካሊ ሰልፍ ላቭ ያስፈልጋል፣ ሜንታሊ ሰልፍ ላቭ ያስፈልጋል፣ ፋይናንሻሊ እያለ በሁሉም መልክ ራሳችንን መግለጽ ማየት አለብን። በእነዚህ ነገር መግለጽ ማስችል ባይዘው ይሄ ለወንድም እኮ ነው፣ ግን ያው ለሴቶች እያወራን ስለሆነ ሰው በዚህ ጉዳይ ራሷን በጣም የምትጠብቅ ሴት ቬሪ አትራክቲቭ ነች። ማንም ሰው ነው አብሯት መሆን የሚፈልገው፣ ማንም ሰው እንደሚስት ነው የሚመኛት። ምንም ጥያቄ የለውም። ለምን ካልከኝ የማይሆን ነገር ውስጥ እንደማትገባ ታውቃለህ። ለምን? ለአንተ ብላ ሳይሆን ራሷን ስለምታከብር። በጣም ነው ሰላም የሚሰማ እንደዚህ አይነት ፊሊንግ። የምሬ ነው። ገብቷል አይደለም? አብረሃት ሆነ ተለያይታት እንኳን የማይሆን ህይወት ውስጥ እንደማትገባ እርግጠኛ የምትሆንባት ሴት ደስ አይልም? ገብቷል? ምክንያቱም አብረህም ሆንክ ተለያየም እኮ ሰው ክብር ነው። አብሮ የነበረ ሰው አንተንም በተወሰነ ኤክስፕረስ ያደርጋል። ኤርሚያስ ዴት ያደረጋት ሴት ብል እኮ ምን አይነት ሴት ዴት እንደምታደርግ መገመት እችላለሁ ማለት ነው አይደል? ስለዚህ ኦብቪየስሊ ወደኋላ ራሱ ብትመለስ በጣም ክሊር የሆነ ነገር፣ ምክንያቱም ለአንተ ብላ እንዲህ ስለማትል እወድሃለሁ ስትልህ እንኳን ያሳምናል። ለምን? በጣም ራሷን ስለምትወድ በምክንያት ነው የምትል። ካልፈለገች ደግሞ አልፈለግም የማለት አቋም ስላላት። ሁሉንም ሰው እወድሃለሁ የምትል ከሆነ ባውንድሪ ከሌላት አሁን አንተን ውደድ አትውደድ በምን ታውቀዋል? ለመለየት ራሱ ይመቻል። ሰልፍ ላቭ እና ባውንድሪ ሲኖር ለማወቅ ይመቻል። ቺት እንደማታረግብህ ታውቃለህ። ለምን? አንተን ፈርታ ሳይሆን ራሷን ስለምታከብር፣ ለራሷ በጣም ጽድት ያለ ቦታ ስላላት። ሁለተኛ ሪሌሽንሺፕ ውስጥ ስትገባ፣ ትዳር ውስጥ ስትገባ ራሷን አትጥልም። በቃ አትዝረከረክም አይደለም? ንጽህናዋን በጣም ትጠብቃለች፣ ስራዋ ላይ ጤናዋን በጣም ትጠብቃለች፣ አመጋገቧን፣ አስተሳሰቧን። ሰነፍ አይደለችም ባጭሩ። ኢትስ ቬሪ አትራክቲቭ። ግን ምንድነው ፍቅር ሲሆን መጃጃል፣ ፍቅር ነው በሚል ስም ራስን መጣል፣ ፍቅር ነው በሚል ስም ማልቀስ፣ እንትን ማለት፣ ሁሉም ነገር መጣል፣ ኢሞሽናሊ ዲፔንደንት መሆን፣ ፊዚካሊ በሁሉም ነገር። ኮዲፔንደንስ ጥሩ ነው አንድ ማለት በተወሰነ መልኩ ዲፔንደንት ትሆናለህ። ግን ይህ ሙሉ ለሙሉ በቃ ራስን መተው፣ ገባ? የማታምንበትን ነገር ማድረግ፣ በትንሽ ምክንያት ሃይማኖት መቀየር። ሃይማኖት መቀየር እኔ ቀይረው የቀጠሉ ሰዎች ራሱ ሬር ነው ማቀው። ምክንያቱም ውስጡ አቋምን ስለሚናገር። ዝም ብሎ እኮ ሃይማኖት አይቀየርም አይደል? እኔ የምሬን ነው የምላችሁ ከልቤ። ሴት ልጅ ስለምትወደኝ ሃይማኖት ብትቀይር ቫልዩ ይቀንሳል። እሷ
ምክንያቱም ሃይማኖቱን በላይ ስሜቷ በለጠባት ማለት ነው። ለእኔ ነው የምላችሁ እንግዲህ እዩ። የዚህን ያለ ሰው ጀጅ የሚያደርገው አምናችሁበት ሃይማኖት አይነት ነገር እኮ የሚቀየረው ታምኖበት አይደል ገብቶን እንጂ እሷ ጋር ለመቀጠል ብዬ አይደለም። ሰው ነች እኮ ነገ ብትሞትስ ቢሞትስ ማለት አሁን ያሰብከው ነገ ቺት ቢያደርግስ ያሰብ ዲፔንደንት የሆንክበትን ነገር ምን ያህል እርግጠኛ ነህ ነው። ዘላለማዊ ነገርህን በጊዜያዊ ነገር የምትቀይር ከሆነ በጊዜያዊ ስሜት የምትቀይር ከሆነ የሆነ ጥያቄ አለኝ እንግዲህ ላይሆን እኮ ይችላል፣ ግን ነሰሰሪ ጥያቄ አለኝ። ምን ያህል ሰልፍ ላቭ አለው ያ ሰው? ምን ያህል ባውንደሪ ያላት ያቺ ሴት ብዬ እኔ ገብቶኝ ነው ብትል ራሱ የምር እሷ ታውቀዋለች። እኛ ፕሩፍ ማድረግ አይጠበቅም። ገብቷት ነው ወይስ ከሱ መለየት አቅቷት አይመስልም? ጨዋታ ያው ቡና የተጠጣ አሪፍ ነው ብዬ ነው። ኤኒዌይስ በጣም ሰልፍ ላቭ ያላት ሴት በጣም አትራክቲቭ ነች። ባውንደሪ ያላት ክሊር የሆነ ግልጽ የሆነ መስመሯን የማታሻግር በጓደኞቿና በፍቅረኛዋ መሀል ሰፊ ልዩነት ያለ። አንዳንድ ቦታ ስትሄድ ጓደኛና ፍቅረኛ ልዩነት የለውም። የምሬን ነው። አብሮ ይዝናናል፣ አብሮ ራት ይበላል፣ ይተቃቀፋል፣ ቻት ይደራራል። ምንድነው ልዩነቱ? ላይክ አረ እንዴ እኔ ፍቅረኛ ሰው ክሊር የኔ ቦታ ያስፈልጋል። ጓደኛ ጓደኛ ነው። መስመር አለው፣ ከሆነ መስመር አያልፍም። በታይ ተረተኛል። በቃ የሆነ ነገሩ ሲነካ ኖ እስኪ ጋር እባክህ መስመሯን አትለፍ ማለት የምትችል ሴት ታስፈራለችም፣ ታከብራታለም፣ ስርዓት ይዘህ እንድትኖርም ታረጋለች። አይ ሪሊ ላቭ ኢት ፐርሰናሊ አትራክቲቭ ነው ለኔ በደንብ። ሶ ኦብቪየስሊ ሴቶች በደንብ ራሳችሁን ወደዱ፣ ፊዚካሊ ራሳችሁን ቴክ ኬር አድርጉ፣ ሜንታሊ ራሳችሁን ቴክ ኬር አድርጉ። ካሉባልታ ከወሬ ከምናምን የማይሆን ነገር በቃ ጊዜ መስጠት አያስፈልግም አይደለም። አቋም ሲኖር ሰው ስርዓት ይይዛል። ከእናንተ ጋር እንኳን ባይሆን ቀጥሎ የሚመጣውን ሰው አካባቢያችሁ ላይ ራሱ ነንሰንስ የሆነ ሰው አይኖርም። ታሸሹታላችሁ። ምክንያቱም አይመችም፣ አትመቹማ፣ ገገማ ናችሁ ለእንደዚህ አይነት ሰው አይደል? በጣም እኮ ነው ለሚጎዳ ሰው ገገማ እንደመሆን አሪፍ ነገር አለን። አትመችማ። ለምን? ባውንድሪን እንዲያልፍ አትፈልግም። ገባ? ስነ ስርዓት የሌለውና የማታምንበት ነገር ውስጥ እንዲከታ እናደርግ። ኦፍ ኮርስ ግን ኢትዮጵያን በዚህ ተጎድተናል። ለምን? በደንብ ራሳችን እንድንወድ ሆነን አይደለም ያደግነው፣ ገደብ እንዲኖረን ሆነን አይደለም ያደግነው። ሰውን ለማስደሰት በአናታችሁ ተተከሉ አይነት ህይወት ስለሆነ ያደግነው። በጣም በቃ ይሄ ደግሞ እኔ እኮ የሚያናደኝ ከትህትና ስለምናስመስለው ነው። ስለማንረባ ነው እንደዛ የምንሆነው፣ እኔንም ጨምሮ ነው ባይዘው። ስለማንረባ ነው እንደዛ የምንልከሰከሰው፣ ከትህትና አይደለም፣ ሰውን ላለማስከፋት አይደለም። ሰነፍ ስለሆነ ሰነፍ ሰው ደግሞ ማንም ሰው አይፈልገው። በጊዜ ሂደት ይሰለቻል አይደል? በጊዜ ሂደት ይተዋል። ስለዚህ ፕሊዝ ሃቭ ሰልፍ ላቭ፣ በጣም ሰልፍ ሪስፔክት ይኖራችሁ። አራተኛ ደግሞ ከራሷ ጋር ሰላም የሚሰማት ሴት ቬሪ አትራክቲቭ ነች። በጣም ከራሷ ጋር ሰላም የሚሰማት ህመሞቿን ሁሉ የዳነች መሆን አለባት። ሂል ያደረገች። ቁስል ያለባትን ሴት ማን ይፈልጋል? ቁስል ስለ ፊዚካሊ የስጋ ቁስል ሳይሆን ውስጡ ቁስል ያለ ሰው ማለት ነው። በነገራችን ላይ ትሮማ ሪል ነው። ትራማ በደንብ ሪል ነገር ነው። ምስቅልቅልህን ነው የሚያወጣው። ቁጭ ብላ አብዛኛው ህይወታችን ፌል እያደረገ ያለበት ምክንያት ብታየው በአንድም በሌላ መንገድ ተሸክመን የመጣናቸው ትራማዎች ናቸው፣ ፔኖች ናቸው፣ ቁስሎች ናቸው። ደጋግመው የሆነ ነገር ውስጥ እንድትገባ የሚያደርጉ የመሬን ነው። ሂል መደረግ አለባቸው በቃ በአግባቡ ማውጣት። አለበለዛ በምክንያት የሚጨቃጨቅ በምክንያት ያለ ምክንያት ሰላም የሌለው ሬስትለስ የሆነ ከራሷ ጋር እረፍት የሌላት አይደል? ዝም ብሎ ቀኝ በሆነው ባልሆነው ኮምፕሌን፣ በሆነው ባልሆነው መከራከር፣ በሆነው ባልሆነው መጨቃጨቅ፣ በሆነው ባልሆነው ማክሮፍ፣ በሆነው ባልሆነው ሰውን መጠራጠር፣ በሆነው ባልሆነው ደስተኛ እንዲሁ ደስተኛ ያልሆነ ሰው ማለት ነው። አጋጥሞ አቅም በደንብ ነው ያለ እንዲሁ ደስተኛ ከምንም ሳትነካት ደስተኛ አይደለችም። በቃ ባይዘው ዘይ ሳምቲንግ እኮ አሁን ሂል መደረግ ያለበት ስለሆነ ነው። ቬሪ አትራክቲቭ የሚሆነው ከራሷ ጋር ሰላም ይሆንሽ ነው። አንተ መተህ ሰላሟን ሼር ታደርጋለህ እንጂ መተህ አንተ አይደለም ሰላም መስጠት። ምክንያቱም እንዴት ብለህ ትሰጣለህ? መጀመሪያ ሰው ከራሱ ጋር ነው ሰላም መሆን ያለበት አይደል? ብቻውን ጤናማ ህይወት ሊኖረው ይገባል ሰው። ከዛ ሰው ያስፈልገዋል። ስታብድ እኮ አይደለም ሰው የሚያስፈልግ፣ ወይም ደግሞ ይሄ በቃ ለይቶልህ ከራስ ጋር መኖር ሲያቅት መደበቂያ አይደለም ሰው። ብቻን መኖር መቻል አለበት። ከራስ ጋር ኩክ አድርገህ ሰርተህ አይደለም ቤትህን አጽድተህ ኑሮን ኖረህ በልተህ ጠጥተህ ምናምን ኦፕሬት ማድረግ መቻል አለበት ከራስ ጋር በሰላም። ከሰው ጋርም ስትሄድ ያን ሰላም ነው ሼር የምታደርገው። ተረዳኸኝ? ይህ ቶክሲክ ያልሆነ ኢነርጂ ያልዳነ ቁስል ያለበት በጣም አስቸጋሪ። ወንዶችም ስትመርጡ በተቻለ መጠን አንዳንድ ሰዎች ተረድቶ የሰው ህይወት ከመቀየር ጋር ባይሰው ህይወት በጣም እንትን ነው እንደምታስቡት ቀላል አይደለም። በተለይ በየቀኑ የምትገናኙ ሲሆን አብራችሁ ኢዚ አይደለም። ስለዚህ ያንን ፊክስ ማድረግ አይደለም የህይወትን ፈተና ራሱ በየቀኑ ፊክስ ማድረግ በጣም ከባድ ነው።
ሰው ደግሞ መዳን የሚችለው በራሱ ነው እንጂ ሰው ገፍቶት ምናምን አይደለም። ሰፖርት ታደርገዋለህ እንጂ ሰውን ማዳን አትችልም። ፈጣሪ ነው ሰውን የሚያድነው ካዳነ አይደለም። እና ደግሞ ሰውየው የራሱ ጥረት ሰው ፒስፉል ያልሆነች ሴት ሰው በተቻለ መጠን ፒስፉል ለመሆን ሞክሩ። ከራሳችሁ ጋር ሰላም ነው። በጣም አትራክቲቭ ስለሆነ በተለይ ለወንድ ልጅ አይደለም። ሰላም በቃ ስታስብ ራሱ ሰላም የምትሰጥ ማለት ነው። ስታስብ ራሱ ረፍት ይሆነኝ ምን ልትለኝ ነው እያልክ ማለት ነው። አስበው አሁን ስገባ ምንድን በቃ ቁጭ ብለህ ረጅም ሰዓት መኪና ውስጥ የምታስብ ከሆነ አስበው ምንን ስተሰርቻለሁ ላይክ ለጨቃጨቃር ምንን ከንታ ታገኝብኛለች እያልክ አልፈረድኩባትም እኮ ግን በጣም ከባድ ነው። አትራክቲቭ አይደለም። በቃ ብዙ ወንድ አብሮ ከሆነ በኋላ ወደ ቺቲንግ ውስጥ ወደ ለመፍታት መሞከር ሪሌሽንሺፑን ለመተው መሞከር ሌላ ሴት ጋር ለመሄድ ምናምን የሚሞክሩበት አንዱ ምክንያት ያ ነው። መጀመሪያ ከራስሽ ጋር ሰላም መሆንን መለማመድ አለብሽ። ራስሽን በደንብ አንደርስታንድ ማድረግ አይደል እፎይ ማለት ስትችይ እነዛን ቁስል ስትደኝ ኦፍ ኮርስ ለሌሎች የምትሰጪው ነገር ይኖራል። ሁለተኛ ደግሞ ኮምፒቲቲቭ ያልሆነች ሴት ይሄ ተፎካካሪ ያልሆነች ሴት በጣም አትራክቲቭ ነች። በነገራችን ላይ ይሄን ስላችሁ ለህይወታችሁ ትችላላችሁ ሴቶች መፎካከር። ግን በተለይ ይሄ ስፔሲፊካሊ ከወንድ ልጅ ጋር ነው። ፍቅረኛ ብለሽ ከምታስቢው ሰው ጋር የፉክክር ኢነርጂ ውስጥ የምትገቢ ከሆነ በጣም ሞኝ ነሽ ብዬ ነው የማስበው። በጣም ሞኝ። ምክንያቱም ናቹራሊ ራሱ ሴት ልጅ ራሱ አትራክት እኮ የሚያረጋት ሊድ የሚያረጋት ወንድ ነው አይደለም? ሊመራት የሚችል ወንድ ነው አይደል? ስለዚህ ትከሻ ለትከሻ ካልተደካከምቀን አንደኛ ዲሴብል ነው የምታደርጊው ያን ወንድ በቃ እንዳይሰራ ነው የምታደርጊው አይደል? ሁለተኛ አብዛኛው ወንድ አትራክቲቭ አይሆንም በዚህ ነገር። ማንም ወንድ ይሄ እውነታውን ወቁት። ብዙ ሴቶች ዶሚኔንት ማድረግ የሚችላትን ሴት ነው የሚፈልገው ወንድ ልጅ። አዎ ምንም ጥያቄ የለው። በደንብ ዶሚኔት ማድረግ የሚችላትን ሴት ነው የሚፈልገው። ለምን? መምራትን በደንብ ኤክሰርሳይዝ ማድረግ የሚችለው ልትመራለት የምትችል ሴት ካገኘ ነው በአቅሙ ልክ አይደል? ከአቅሙ በላይ ከሆነ ካልመራሽ ምን ያርግ? ላይክ ኦፍ ኮርስ ኢንሴኪዩር ይሆናል ሊሆን ይችላል። ኦፍ ኮርስ መምራት የማትችለውን ሰው እንዴት ኢንሴኪዩር አትሆንም? ይሄ እኮ ኖት አዲስ ነገር እኮ አይደለም። ምን ይገርማል አይደል? ሰው ምክንያቱም ወንድ ልጅ መሪ ከተባልኩኝ ሊመራልኝ የሚችልን ሰው ነው እንጂ ከአቅሜ በላይ የሆነን ሰው እንዴት ልመራ እችላለሁ? አም ኖት ሱፐርማን ምን ላረግ እችላለሁ ነው። አሁን እውነታውን ስታስበው መሆንም ያለበት ደግሞ እኮ አንድ ወንድ በአቅሙ ልክ የሚመራት ሴት ጋር ነው መሄድ ያለበት እኮ። እውነታውም እኔ እንደዛ ነው የምረዳው አይደል? ሴት ልጅ ስትማር ገንዘብ ስታገኝ ምናምን ኢንሴኪዩር ትሆናላችሁ። የማይሆነው እንዳለ ኦፍ ኮርስ ካንቺ በጣም የተሻለ ግን የሚሆነው እንዳለ ለምን እንደማትመሪለት ስለሚያውቅ አይደል? የሚነግርሽን ሀሳብ እንደምትንቂበት ስለሚያውቅ እንደምታጣጣይበት ስለሚያውቅ አይፈልግም። ኦፍ ኮርስ አዎ አብዛኛው ወንድ አይፈልግም። ፕላስ ደግሞ ምርጫ ውስጥ የመጀመሪያ ሪኳየርመንት አይደለም የሴት ልጅ ሰክሰስ ለወንድ ልጅ አይደል? አያሳስበውም። ያንቺ ዲግሪ ፒኤችዲ ምናምን በመጀመሪያው ምርጫ አይደለም። በቃ የመጀመሪያው ልጅ ምርጫ ሎያሊቲ ምናምን እያልን ብዙ ልንጠቅስ እንችላለን። ለሱ የሚመቸው ነው። ልክ አንቺም የሚመችሽ እንደምትመርጪው ዞሮ ለወንድ ልጅ አትራክቲቭ መሆን ግን ስኬታማ ሙኚ፣ የሞላልሽም ሙኚ፣ ሁሉ ነገር ያለሽ ሙኚ፣ ለመመራት ሬዲ ሆንሽ። መመራት የሚገኝ ነገር ነው። እኔ አንድ አድቫይዝ የምሰጣችሁ ለሴቶች እንዲመራችሁ ማትፈልጉትን ሰው ጋር አትሁኑ። ሲጀመር ፍቃደኛ ላልሆንሽ ሰው ገብቶሻል። ልታከብሩ የማትችይው ወንድ ጋር ምንም አሰሪ ምንም መጀመሪያ እንደምታከብሩ እርግጠኛ መሆን አለብሽ። በቃ አለበለዚያ እሱን የሚወት ነው የምታመሰቃቂው። ምክንያቱም ወንድ ልጅም ደግሞ እቺን ቡስት ካላገኘ አይደል ከሚስቱ እምነት አፕሪሺዬሽን እንደሚችልና ካላየ ደግሞ እየሞተ እየከሰመ አንዳንድ ወንድ አይታጣቅም እየሞተ እየከሰመ ሲሄድ ትዳር ውስጥ ሪሌሽንሺፕ ውስጥ ምክንያቱም ለመስራት የሚሆነውን ፊውል መቼም አያገኝም። ኮምፒቲሽን ላይ ነች እሷ። በቃ ሰክሰስፉል እኔ ስኬት ነው እያገጨጨችው ነው። እኔ ምን አገባኝ ስኬታ። መጀመሪያ አለመጋባት ነው በዛ ደረጃ የምትንቂው ከሆነ። አይ ባሌ ነው ብለሽ ካገባሹ ግን በደንብ ነው አፕሪሺየት ማድረግ ያለብሽ። እንዳይወድቅብሽ ነው ማለት። ልጅሽ ቢወድቅ እንደዛ ነው የምትይው አትይውም። ለምን እንዲበረታ አይደለም ታበረችው። ባልም እንደዛ ነው ከወቃል እንደውም ከልጅ አይበልጥም ብለህ ነው ባል በመጽሐፍ ቅዱሳዊ ትእዛዝ። ስለዚህ በቃ ግዴታ ማበረታታት አለብሽ ከገባሽበት። ወንድም እንደዛው ለወንድ ስናወራ። ኤኒዌይስ ግን በተቻለ መጠን የኮምፒቲቲቭ ኔቸር ያላት አይደለም ቤት ውስጥ እኔ የተሻለ ገቢ ማመጣው የሚለውን ላገኘችው ሰው ለማሳየት የምትሞክር ሰው